ሰላም ሰላም፣ ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደግ ናችሁ ወይ? ዛሬ ይዤላችሁ መጣሁት ይህን የመሰለ በሻሚል አሰራር ነው። በሻሚል ይባላል። የአረቦች ምግብ ነው። ኢትዮጵያ ላዘኛ ነው የሚባለው፣ ላዘኛ መሰለኝ የሚባለው እንደዛ ነገር ነው። በመኮረኒ ነው የሚሰራው። መኮረኒ ዶሮ ምናምን ነገር እና እዚህ ጋር መኮረኒ አለኝ። እዚህ ጋር ደግሞ ዶሮ አጥንት የሌለው ዶሮ የመላላጫ ነው የሚባለው እሱ ማለት ነው። እዚህ ጋር ዶሮ ግጃጅ ሰጠር ነው የሚባለው፣ ግጃጅ ሰጠር። እዚህ ጋር ቅመማ ቅመሞች የተለያዩ የአረቦች ቅመም አለኝ። ቁንዶ በርበሬ፣ ካሪ፣ ከሞን፣ ቀይ ፍልፍል ማለት ነው። ቀይ ፍልፍል ማለት በርበሬ ማለት ነው። ማጂ፣ ቀይ ሽንኩርት፣ ቲማቲም፣ ፍልፍል ሮም የፈረንጆቹ ቃሪያ ማለት ነው። እንደገና የድንብላል ቅጠል አለኝ ማለት ነው። እነዚህ ናቸው የምጨምራቸው ነገሮች እነዚህ ናቸው። ሌላ ነገር አልጨምርም ማለት ነው። ሳልሳ አላቀረብኩም፣ ሳልሳ ብቻ ነው። ቀዩ የተፈጨ ቲማቲም ማለት ቲማቲም ዲልህ ነው የሚባለው እሱን ጨምራለሁ። እዚህ ጋር ዶሮውን እዚህ ጋር ውሃ ሙቅ አድርጌ ቀቅለዋለሁ ለ15 ደቂቃ ያክል። ትንሽ ገንፈል አረገዋለሁ ማለት ነው። የታጠበ ዶሮ ነው፣ የተዘጋጀ ነው። እሱንን አረገዋለሁ። እዚህ ጋር የፈላ ውሃ አለኝ ጨምርበታለሁ፣ ቶሎ እንዲፈጥንልኝ ነው እሱን ማደርገው ማለት ነው። ቤተሰቦቼ ይሄን ይመስላልኝ ማለት ነው። ይሄን ይመስላልኝ። እዚህ ጋር መኮረኒ ያለኝ 1 ኪሎ መኮረኒ ነው መስለኛ፣ 1 እሽግ ማለት ነው። 1 ኪሎ ማለት ነው ይሄ። ከዛ እዚህ ጋር ግልብጥ አድርጌ ቼክ አረጋለሁ። የሆነ ነገር ስሰራ ቼክ ማድረግ እወዳለሁ። ለምን መሰላችሁ? ነቀዝ ሊኖረው ይችላል፣ ቀኑ ያለፈበት ይሆናል ምናምን ብዬ እጠራጠራለሁ፣ አልወድምና እሱንን ቼክ ያረኩት ነው። አሁን መኮረኒውን አጋጥሞኝ ስለሚያውቅ ነው። አንድ ቀን ዝም ብዬ ጨመርኩትና የፈላ ውሃ ውስጥ ነቀዞቹ እንዳለ ወደ ላይ ሰፈፉ ማለት ነው። ከዛ ወዲህ ምግብ ቼክ ሳላረግ እንትን አለልም አልሰራም ማለት ነው። ስለዚህ ሱቅ ላይ እንትን የሆነ የተከፈተ ነገር ካለ ትንሽዬ ተከፈተች የሆነ ነቀዝ ይሆናል። ኢትዮጵያም እኮ እህል ውስጥ ማሽላ ስንዴ ምናምን ውስጥ ይነቅዛን እህል ባቄላ ውስጥ ምናምን እንደዛ ስለሚኖር እዚህ ጋርም እንደዚህ መኮረኒም ፓስታ ምናምን ቼክ ማድረግ አለባችሁ ማለት ነው። ቼክ ማድረግ ማየት የመሰለ ቀን አልፎበትም ከሆነ ምናምን አይታችሁ ነው መስራት ያለባችሁ ማለት ነው። ሰዎቹ ቢታመሙ ኋላ ምን አብልተሽን ነው ሀገርሽ መድኃኒት ቀምመሽ አምጥተሽ አብልተሽን ነው ሊሏችሁ ይችላሉ። ስለዚህ የእነሱን ምግብም ቢሆን ቼክ ማድረግ ጥሩ ነውና ማለት ነው። ስለዚህ እዚህ ጋር ጥጄ የፈላ ውሃ ማለት ነው። ውሃ ጨው አረኩ። አሁን ጨው አረኩኝ፣ ትንሽ የዘይት ጠብ አረኩበት ማለት ነው። እንደምታዩት እንዳያያዝብኝ ነው ዘይቱን የጨመርኩት። ያው ጨውም ደግሞ ያስፈልገዋል፣ ያለ ጨው አይጣፍጥም። ስለዚህ እሱን ነው ያረኩበት ማለት ነው። ውዶቼ ማሮቼ ይሄን ይመስላልኝ ማለት ነው። ይሄን ይመስላል መኮረኒው ማለት ነው። ላዛኛ ይባላል በኢትዮጵያ አጠራር ማለት ነው። እዚህ ጋር ደግሞ በሻሚል ብለው ነው የሚጠሩት አረቦቹ ማለት ነው። እነዚህ ይመስላሉ ቅመማ ቅመሞችም እንደምታዩት ይሄው በሰለ በቃው በስሏን እያወጣሁት ነው ማጥለይ ሌላ ያረኩትኝ። ከዛ በረድ ሲል ከታትፈዋለሁ ማለት ነው። ቆራርጠዋለሁ፣ ከታትፈዋለሁ ማለት ነው። ከዛ ቶሎ ነው ራት የምሰራው። ዛሬ ራት ነው የሚፈልጉትኝ። ማታ እንደዚህ ይሰራላችኋለሁ። አንዳንድ ቀን ቂጣ ጋግርላችኋለሁ ሰዎቼ ማለት ነው። ስለዚህ እዚህ ጋር ባዶ መጥበሻ አለኝ። መጥበሻው ሲግልልኝ ሽንኩርት አደረኩበት ማለት ነው። ሽንኩርት፣ ቀይ ሽንኩርት 2 ራስ ነው ይሄ፣ 2 ራስ ሽንኩርት ማለት ነው ቤተሰቦቼ። እዛ መጠጥ ያርግልኝና ከዛ ዘይት ጨምርበታለሁ። ከዛ ይበቃናል። አበዛሁት። እንደው ምን አይነት ልጅ ነኝ? እንደው በዛ እንዴ? አይ አልበዛም፣ ይበቃዋል። በቂ ነው። ሲጀመር አረቦቹ ይወዳሉ እንደዚህ የተጠባበሰ ምናምን ዘይት የቀላለጠ ነገር ምናምን ስለሚወዱ ይብሉ ይጣፍጣቸው። በቃ ዘይቱ ለነገሩ አያጣፍጥም፣ ወጥ አያጣፍጥም። ሆነን ለመናገር እንዲሁም ልብ ላይ ያቅለሸልሻል። ዘይት አታብዙ። እንደው እንደኔ ከሆናችሁ ግን ወይ ዋጋም የለሽ ብራይን ልሽ ይላል ያገሬ ሰው። እንደው ለምን እንደሆነ አላውቅም። ዘይት እንደው ጨምሪ ይለኛል እናንተ። ስለዚህ እሱን እንጨምራለሁ። ነጭ ሽንኩርት ነው አሁን የጨመርኩት ማለት ነው። እንደምታዩት ነጭ ሽንኩርት ጨማመርኩ። ሽንኩርቱም እንትን ይበል ጠበስ ይበልና ከዛ ቲማቲም ጨምራለሁ ማለት ነው። ቲማቲም ጨምራለሁ እንደምታዩት። በቃ አሁን ቲማቲም ጨመርኩ። ከዛ እሱን መብሰል አለበት። ትንሽ ከደን አደርገዋለሁኝ። እንግዲህ ጠብቁኝ። ከዛ አሁን ደግሞ እንትን ነው የማረግበት፣ ምንድነው የሚባለው? የሳልሳ ማለት ነው። የተፈጨ ቲማቲም አሁን ጨመርኩበት። በቃ ይሄው ጨመርኩበት። አይታችሁኛል አላያችሁኝም አላቅም። ይሄው ጨምሬያለሁ ማለት ነው።
ጨምሬበታለሁ። ከዛ ምን አረኩ መሰላችሁ? ዶሮውን የከተፍኩትን ዶሮ ማለት ነው፣ የቀቀልኩትን ዶሮ ይኸው ከትፌው ነበር። ከአሁን ጨመርኩት ማለት ነው። አሁን ጨመርኩትኝ። ከዛ አቁላላሁትኝ። ከዛ አሁን ኩዝበራ ማለት የድንብላል ቅጠሉን አረኩ ማለት ነው። ከዛማ ማለት ነው ውዶችዬ ማለት ነው አሁን ኩዝበራውንና እንትኑን አድርጌያለሁ ቃሪያውን ማለት ነው። ሽታው ሲጣፍጥ እናንተዬ ሽታው በጣም ነው የሚጣፍጠው። ምን እንደሆነ ታውቃላችሁ? ነጭ ሽንኩርቱ፣ ይሄ የድንብላል ቅጠሉ፣ ፍልፍል ሮሚ ማለት እንትኑ ማለት ነው የፈረንጆቹ ቃሪያ፣ እሱ ከአንድ ላይ ሲሆን በጣም ነው የሚሸተው። በቃ በጣም ደስ የሚል ሽታ አለው ማለት ነው። ደስ ይላል ብቻ እና ያስታውቃል። የሚጣፍጥ ምግብ ከሽታው ታውቁታላችሁ። የማይጣፍጥ ምግብ ነው በቃ ሽታው ጥሩ ሽታ የማይኖረው ማለት ነው። ስለዚህ ይጣፍጣችኋል ብዬ አስባለሁ ማለት ነው። እዚህ ጋር እንደምትወይት አንድ ፍንጃል ዶቄት ይሁን በቃ ቸክ ማድረግ ወዳለሁ አላልኳችሁም? እዚህ ጋር የሆነ ትላትሎች አይጠፉም ብዬ እሷን መነፋታለሁ ማለት ነው። እቺ አንድ ፍንጃሏን ዶቄት ንፍት አረኳትኝ። አሁን እንደምታይ ሱስ ልሰራ ነው ማለት ነው። የመኮረኒው ሱስ ማለት ነው። እዚህ ጋር እንትን አለኝ የገበታ ቅቤ የሚባለው ዝብዳ ማለት ነው። ዝብዳ ነው የሚባለው በዚህ በአረበኛው ማለት ነው። እሱን አረኩኝ። ከዛ ብረት ድስት ውስጥ ቅለጥ እያልኩት ነው። እየቀለጠ ነው። አሁን ዱቄቱን እጨምራለሁ ማለት ነው። ይሄው ዱቄቱን አንድ ፍንጃል ዱቄት ጨመርኩ ማለት ነው። ከዛ ትንሽ ላቁላላውና ከዛ ትንሽ መሰል አድርገውና ከዛ ይግባቡና ከእንትኑ ጋር ከዝብዳው ጋር ከተግባቡ በኋላ ወተቱን እጨምራለሁ ማለት ነው። ወተቱን እጨምራለሁኝ ማለት ነው። ወተት እጨምርበታለሁ። ይሄ ምንድን ነው የሚባለው? አንድ ጣሳ ነው የሚባለው። አንድ ኩባያ አይደለም። ምንድን ነው የሚባለው? ይሄ አንድ ኮዳ ይሆን ምንድነው ስሙን አላውቅም። ብቻ እሱን ጨመርኩ ማለት ነው። ሙሉን አልጨመርኩም። እያማሰልኩ እያየሁ ነው የምጨምርበት። ለምን እንዳይጓጉልብኝ ማለት ነው። ዱቄቱ የወፍራ እንደዚህ ሲጨምር አያችሁት? በአንድ ጊዜ ወፈረ። ስለዚህ እየበሰለ ሲሄድ እየወፈረ ስለሚሄድ እየጨመርኩኝ እንደዛ ነው ማድረግ ያለብኝ ማለት ነው። ቤተሰቦቼ ይኸው እንደዚህ እያረኩት ነው ማለት ነው። እያማሰልኩት ነው። ትንሽ ጠብ እያረኩ ነው ማማንትን ምለው። ስለዚህ ይሄን ይመስላልኝ አሰራሩ። ክሬሙ ለበሻሚል የሚያስፈልገው ዋናው ነገር ይሄ ነው ዋናው ነገር ክሬሙ ማለት ነው። ክሬሙ ደግሞ የሚሰራው በዱቄትና በዝብዳ በወተት ማለት ነው። እሱ ይሄው እንደዚህ ዝብዳው ማጅ አደረኩበት ጣዕም እንዲኖረው ማለት ነው። ማጅ አደረኩበትኝ። ከዛ ቁንዶ በርበሬ ያረግበታለሁ። ቁንዶ በርበሬ አረጋለሁ። አያችሁት? ቁንዶ በርበሬ አርጌያለሁ። ከዛ እሱን መሰል አድርገውና ከዛ ደግሞ እንትን ጨምርበታለሁ። ጂቨን ቦክ የሚባለው ማለት ጂቨን ቦክ ቺዝ ማለት ነው። ያኛው እዚህ ጋር የምታዩት በብርጭቆ እሱን ጨምራለሁ ማለት ነው። እሱንም ጨምርበታለሁ። መቼም እነሱ የሚወዱት ምግብ ታውቃላችሁ፣ ሊጣሊጥ ነገር ነው። በቃ እንደዚህ በቃ አለ አይደለ? ክሬሙ ምናምን ድርሹ የተጨመላለቀ ምግብ እንደዚህ እኔ አይመቸኝም። የሀገሬ ሽሮ ትበቃኛለች። እኔ እንደዚህ አይነት ምግብ አይመቸኝም። ግን ልስራላቸው ለነሱ ብዬ ነው እንጂ በቃ ይወዳሉ እንደዚህ አይነት ነገር የቦካካ ነገር ምናምን እና እንደዛ ነው። እና ይቅርታ ያነጋገሬ ችግር እኮ ነው የሚያስቀኝ። እና የኔ መስላንኝ ውዶችዬ። ከዛ አሁን በስሏን ይበቃዋን ማለት ነው። አጥሚት የመሰለ ይሄን የመሰለ አጥሚት እኮ እንደዚህ አይመስለኝም። ምን ብዬ ልንገራችሁ? ሀገራችን እንደዚህ አይነት እልበት ይመስላል። የሀገራችን የገጠር ማለት ነው እልበት ይባላል። እሱን ይመስላልኝ። ግን በጣም ነው የሚጣፍጠው ይሄ ነገር ማለት ነው። ከተሰራ በኋላ በጣም ይጣፍጣል ነው ለመናገር። ከዛ አሁን እንደዚህ ካርኩት በኋላ መኮረኒውን ከታች ጨምራለሁ። አያችሁት? መኮረኒውን ጨመርኩኝ። ከዛ በኋላ ደግሞ ያቁላለሁትን እንትኑን ጨምራለሁ። ምንድነው ስሙ? ይሄ ዶሮውን ማለት ነው። ዶሮውን ጨምራለሁ ውዶችዬ። ዶሮውን ከጨመርኩኝ በኋላ ደግሞ ከላይ ማለት ነው እንጂ በናረግበታለሁ ማለት ነው። ቤተሰቦቼ ይሄን ይመስላል ማለት ነው። ይሄን ይመስላል እስከ መጨረሻው ቤቱሽ እና ይሄን ይመስላል ቤተሰቦቼ። አሁን ደግሞ መኮረኒ እንደዚህ ነው። አንድ ከታች አንድ ከላይ አንድ ከላይ ያርጋችሁ ነው መጨመር ያለባችሁ ማለት ነው። እንደዚህ የምታረጉት ማለት ነው ቤተሰብ።
አሁን ጨረስኩኝ። ከላይ አሁን ክሬሙን ነው የማረገው። ሙሉ ለሙሉ ክሬሙን አረጋለሁ። ይሄው ክሬሙን አድርጌያለሁ። ከላይ ደግሞ የምናረኩበት መሰላችሁ የቪዛ የሚጋገርበት ጂበን ማለት ነው፣ ቺዝ ማለት ነው። እሱን አድርጌበታለሁ። ከዛ አሁን ይበስላል። ይሄው በሰለ፣ በቃ በሰለ። ይሄን ይመስላል። አሁን ይዤላቸው ልሄድ ነው። እዚህ ጋር ያረኩት ይኸው ሰሃኑ እዚህ ጋር አለ። በቃ ይዤ ልሄድ ነው። ለሰዎች ይዤላቸው ልሄድ ነው። ወደ ፎቅ ልሄድ ነው። ደህና ሁኑ። ፎቅ ልገባ ነው። ደህና ሁኑ።